ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት እጅግ በጣም አስፈላጊ ነገሮችን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ መግለጽ እንደምንችል እንዲሁም በቀላል መንገድ ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ምን ይላል? እንዴት ስናንብበው የሚለውን እንይ። አሁን እዚህ ጋር ኤል አለ፣ ከዛ ኦ አሉ፣ ተነባቢ አናባቢ አለ። ከዛ ኤልን መቼም እንደል ነው የሚነበብ። ከኦ ጋር ሲመጡ ደግሞ እንደለው ምናነበዋለን፣ እንደሉ ምናነበዋለን። እዚህ ጋር ግን ሁለት ስለሆኑ ኦ የሚል ድምጽ አላቸው። ኦ ማለት ነው። ኤል ኦን በአንድ ላይ ሉ ብለን ማንበብ፣ ሉ ኡ የሚል ድምጽ አለ ማለት ነው። ሁለቱንም ኦ በአንድ ድምጽ ኡ ብለን አነበብን፣ ሉ አለን። ከዛ ኬን ደግሞ እንደማንበብ እንደ ክ ማንበብ፣ ሉክ ሉክ። ከዛ ኤ ቲን በአንድ ላይ አት አት፣ ኤምኢን ሚ ብለን ማንበብ፣ ሉካት ሚ ሉካት ሚ፣ ተመልከተኝ ተመልከችኝ ለማለት ሉካት ሚ እንላለን ማለት ነው። ያ እዚህ ጋር ምን ይላል? ኤች ዩን እንደ ምን የምናነበው እንደ ዩ ሳይሆን ዩን እንደ ዩ ሳይሆን የምናነባት እንደ ሀ፣ ኤች ዩን እንደ ሀ፣ ጅን እንደማንበብ እንደ ግ ማንበብ፣ ሀግ ሀግ፣ ኤምኢን ሚ ሀግሚ ሀግሚ ምንድን ነው? እቀፈኝ ወይም እቀፍኝ ለማለት ሀግሚ እንላለን ማለት ነው። ያ የኛውስ ምን ይላል? አሁንም ቲን እንደ ት ማንበብ፣ ከአናባቢ ውጭ ከሆኑ እንደ ስድስተኛ ፊደል ነው የምታነቡልኝ። ስለዚህ ቲን እንደ ት አነበብን፣ አርን እንደ ር ማንበብ፣ ዋይን እንደ ይ ማንበብ፣ ትራይ ትራይ ትራይ። ከዛ ኤን እንደ አ ኤን እንደ አ፣ ጂኤን ማንድ ላይ ጌ ብለን ማንበብ፣ ጌ። ከዛ ማን አለ? አይ አለች። አይን አናነብም፣ ምክንያቱም ኤ ሁለት አናባቢዎች አንድ ላይ መጣዋን ኤ እና አይ። በዚህ ሰዓት ምን ማድረግ አለብን? ኤን አንብበን አይን አናነብም። የመጀመሪያውን አናባቢ ብቻ ነው የምናነበው ስላልን ማለት ነው። ስለዚህ ኤን እንደ አ ነበብን፣ ጂኤን እንደ ጌ አንብበን አይን እናልፋታለን። ኤንን እንደ ን ማንበብ፣ አጌን አጌን። ሙሉን ስናነባው ትራይ አጌን ትራይ አጌን። እንደገና ሞክር ወይም እንደገና ሞክሪ ለማለት ትራይ አጌን እንላለን ማለት ነው። ያ ይሄኛውስ ምን ይላል? ኤስኤች ኦን በአንድ ላይ እንደ ሾ ሳይሆን የምናነባው አ ሚል ድምጽ አላት ማለት ነው። ኦ። ስለዚህ ኤስኤች ኦን በአንድ ላይ ሻ ሻ፣ ዳብሊውን ው ብለን ማንበብ፣ ሻው ሻው። ኤምኤን ሚ ብለን ማንበብ፣ ሻውሚ ሻውሚ። አሳየኝ ወይም አሳይኝ ለማለት ሻውሚ እንዳለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ኬኢን በአንድ ላይ ኪ ኪ፣ ሁለቱንም ኢ በአንድ ድምጽ ኢ ድምጽ አላቸው። ከዛ ፒን እንደ ፕ ማንበብ፣ ኬፕ ኬፕ። ከዛ ኪው አይን በአንድ ላይ ኳይ ኳይ ኳይ። ከዛ አይን አለፍን፣ ቲኢን እንደ ት ማንበብ፣ ኳይት ኳይት። ኬፕ ኳይት ኬፕ ኳይት። ዝም በል ወይም ዝም በይ ለማለት ኬፕ ኳይት እንላለን ማለት ነው። ያ እዚህ ጋርስ ምን ይላል? ሲኦን እንደምናንብበው እንደ ካ እንደ ኮ ሳይሆን እንደ ካ፣ ኤምን እና ከኤ ጋር ም ብለን ማንበብ፣ ካም ካም ካም። ኤችኢን ሂ ሂ፣ አርኢን ር ር፣ ሂር ሂር ሂር። ካም ሂር ካም ሂር። እዚህ ና ወይም እዚህ ነይ ለማለት ካም ሂር እንላለን ማለት ነው። ያ ወደዚህኛው እንሂድ። ኤስ አይን እንደ ሳ ሳ፣ ዋይን ይ ብለን ማንበብ፣ ሳይ ሳይ። ዋይኢን የ የ፣ ኤስን ስ የስ የስ፣ ሳየስ ሳየስ። እሺ በል ወይም እሺ በይ ለማለት ሳየስ እንላለን። ቢኢን ቢኢን በአንድ ላይ ቢ ብለን ማንበብ፣ ቢ። ኤስኤን ሴ ብለን ማንበብ፣ ኤፍኢን ፍ ሴፍ ሴፍ፣ ቢ ሴፍ ቢ ሴፍ። ተጠንቀቅ ወይም ተጠንቀቂ። ኤስን እንደ ስ፣ ፒኢን እንደ ፒ። ከዛ ኤን አናነብን ብያቸዋለሁ። ሁለት አናባቢ ናቸው ማለት ላይ የመጡት። ስለዚህ ኤስን እንደ ስ አነበብን፣ ፒኢን እንደ ፒ
ፒኤን ባንድ ላይ ፒ ብለን ማንበብ። ኬን እንደ ክ ስፔክ ስፒክ። ዩፔን አፕ ብለን ማንበብ ስፒክ አፕ ስፒክ አፕ። ጮህ በል ወይም ጮህ በይ። ያ ይሄኛውስ ምን ይላል? ቢኢን እንደ ቢ ማንበብ ቢ። ኬአይን ካይ ካይ። ኤንን ን ብለን ማንበብ ዲን እንደ ድ ካይንድ ካይንድ። ቢ ካይንድ ቢ ካይንድ ደግሁን ወይም ደግሁኝ። ያ ቢኢን አሁን እንደምናንበበው እንደ ቢ። ከዛ ሲኦን በአንድ ላይ ሁለቱንም ኦ ኡ ብለን ማንበብ። ስለዚህ ሲኦን ኩ ብለን እናነባለን። ኤልን እንደ ል ማንበብ ኩል ቢ ኩል ቢ ኩል ቢ ኩል። ረጋበል ወይም ረጋበይ። ከዛ ሲኤች አይን በአንድ ላይ እንደማንበብ እንደ ች ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ቺል ቺል። ከዛ ኦ ዩ ቲን በአንድ ላይ አውት ቺል አውት ቺል አውት ቺል አውት። ዘናበይ ወይም ዘናበይ ለማለት ቺል አውት እንላለን ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዘኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እንግዲህ ዛሬ ያው ምንድን አየን? በቀላሉ ሁልጊዜ የምንጠቀማቸውን በጣም አስፈላጊ የሆኑ ንግግሮችን በቀላል መንገድ ለጀማሪዎች በሚሆኑ መልኩ እንዴት ማንበብ እንዳለብንም ሆነ እንዴትስ መግለጽ እንችላለን የሚለውን አብረን አይተናል ማለት ነው። ስለዚህ ከእናንተ የሚጠበቀው እንግሊዘኛን እችላለሁ ብላችሁ የምታስቡ ከሆነ ከትንሹ ጀምራችሁ እንደዚህ ትንሽ እንደዚህ እየተጠራቀመ ሲሄድ አንድ በቀን ራሱ እነዚህን ቀስ አድርጋችሁ አውቃችሁ ብትውሉ በደንብ አውቃችሁ ከዋላችሁ ቀስ በቀስ በጣም የራሳችሁን የእንግሊዘኛ ክህሎታችሁን እያዳበራችሁ ትሄዳላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዲሁም እኛንም ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም ማበረታቱን ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ስም እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ